ምግብ ከተመገቡ በኋላ ሁል ጊዜ ሆድ መንፋት፣ የክብደት ስሜት እንዲሁም ጋዝ ያስቸግረዎታል? ብቻውን አይደሉም። ብዙዎቻችን በየቀኑ ከምግብ አለመፈጨትና ከሆድ ዕቃ መቆጣት ኢንፍላሜሽን ጋር እንታገላለን። ነገር ግን ለሆድዎ ምቾትና ጤንነት የሚሰጠው ሚስጥር እዚህ ማድቤቱ ውስጥ የቅመም መደርደሪያዋ ላይ ተደብቆ ቢሆንስ? ዛሬ የሆድ ዕቃ ጤንነትዎን ሙሉ በሙሉ የሚቀይር እና በቤታችን በሚገኙ ቅመማ ቅመሞች የሚዘጋጅ ጥንታዊና ኃይለኛ ፈዋሽ ሻይ ላካፍላችሁ ነው። የምግብ መፈጨት ስርዓትዎ አስገራሚ እፎይታ ሊያገኝ ስለሆነ ይህን ቪዲዮ እስከ መጨረሻው ይከታተሉት። ሲስተር ዘውዲቱ ነኝ። ቪዲዮዬን ላይክ እና ሼር በማድረግ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ሰነበታችሁ? ዛሬ የምንነጋገረው የምግብ መፈጨት ጤናን ለመደገፍ፣ የሆድ መንፋት ለመቀነስ፣ ጋዝን ለማስወገድ እና አጠቃላይ ጤንነትን ለማሻሻል ስለሚረዳው ተፈጥሯዊ ሻይ ነው። በርካታ ሰዎች ከምግብ በኋላ የምግብ አለመፈጨት ያጋጥማቸዋል። አንዳንዶቹ ስለ ሆድ መንፋት፣ ስለ ከባድ ቃር፣ የሆድ አሲድ መብዛት፣ ድርቀት ወይም ከምግብ በኋላ ስለሚሰማ የክብደት ስሜት ያማርራሉ። እነዚህ ችግሮች እድሜያችን እየገፋ ሲሄድ ይበልጥ የተለመዱ ሊሆኑ ይችላሉ። እንደ ዕድል ሆኖ በማብሰያ ቤታችን ውስጥ የሚገኙ በርካታ ቅመማ ቅመሞች ጤናማ የምግብ መፈጨትን ለመደገፍ ይረዳሉ። የዛሬው ሻይ በአዩርቬዲክ ሕክምና የተነሳሳ ሲሆን ይህ በዓለማችን ጥንታዊ ተፈጥሯዊ የፈውስ ስርዓት አንዱ ነው። በተጨማሪ በአካባቢ ገበያ ላይ በሚገኙ ግብአቶች እንዴት ማዘጋጀት እንደምንችል እናብራራለን። ኢንፍላሜሽን የሰውነት መቆጣት ምንድን ነው? ሻዩን ከማዘጋጀታችን በፊት ኢንፍላሜሽን ወይም ደግሞ የሰውነት መቆጣትን እንረዳ። ኢንፍላሜሽን የሰውነት ተፈጥሯዊ መከላከያ ዘዴ ነው። ሰውነታችን ኢንፌክሽን፣ ጉዳት ወይም ደግሞ መቆጣት ሲያጋጥመው እኛን ለመጠበቅ ይረዳል። ነገር ግን የረጅም ጊዜ ኢንፍላሜሽን ለሚከተሉት ችግሮች መንስኤ ሊሆን ይችላል። የምግብ መፈጨት ችግሮች፣ የሆድ መንፋት፣ ከፍተኛ ጋዝ፣ የሆድ አሲድ ወይም ደግሞ ቃር፣ አጠቃላይ ድካም፣ የክብደት መጨመር፣ የመገጣጠሚያ ህመም። ለዚህ ነው ጥሩ የሆድ ዕቃን ጤንነት ለመጠበቅ አስፈላጊ የሆነው። ለዚህ ሻይ የሚያስፈልጉ ዋና ዋና ግብአቶች እናያለን። አንደኛ፣ እንስላል። መጠኑ 1 የሻይ ማንኪያ። ጥቅሙ የሆድ መንፋትን ለመቀነስ፣ የምግብ መፈጨትን ለማሻሻል፣ ጋዝን ለማስወገድ፣ ለሆድ ምቾት ለመስጠት። በብዙ የኢትዮጵያ የቅመም መደብሮች ውስጥ እንስላልን ከባህላዊ ቅመማ ቅመሞች ማግኘት ይቻላል። ሁለተኛ፣ ድንብላል ወይም ኮሪያንደር ሲድ። መጠን 1 የሻይ ማንኪያ። ጥቅሙ የምግብ መፈጨት ስርዓትን ለማቀዝቀዝ፣ ጤናማ የምግብ መፈጨትን ለመደገፍ፣ የሆድ መቆጣትን ለመቀነስ እንዲሁም ቀላል የሆድ አሲድን ለማስታገስ ይረዳል። እዚህ በኢትዮጵያን የገበያ ቅመማ ቅመሞች ውስጥ በብዛት ይገኛሉ። ሶስተኛ፣ ከሙን ወይም ደግሞ ነጭ አዝሙድ ከሙን ሲድ። መጠን 1/2 የሻይ ማንኪያ ወይም ደግሞ ግማሽ የሻይ ማንኪያ። ጥቅሙ የምግብ መፈጨትን ለማነቃቃት፣ ጋዝን ለመቀነስ፣ የንጥረ ነገር መመጠጥን ለማሻሻል እንዲሁም ጤናማ ሜታቦሊዝምን ወይም ደግሞ የምግብ ስርዓትን ለመደገፍ ይረዳል። ከሙን በኢትዮጵያውያን የምግብ አዘገጃጀት ውስጥ በሰፊው ጥቅም ላይ ይውላል። አራተኛ፣ ዝንጅብል። የደረቀ ከሆነ 1/4 ወይም ደግሞ 1/2 የሻይ ማንኪያ። ትኩስ ዝንጅብል ወይም ደግሞ ደረቅ ዝንጅብል መጠቀም ይቻላል። ጥቅሙ የምግብ መፈጨት ስርዓትን ማሞቅ፣ የማቅለሽለሽ ስሜትን መቀነስ፣ የምግብ መፈጨትን ማሻሻል እንዲሁም የደም ዝውውርን ይደግፋል። በከባድ የሆድ አሲድ ወይም ደግሞ ቃር የሚሰቃዩ ሰዎች አነስተኛ መጠን ብቻ መጠቀም አለባቸው። አዘገጃጀት 2 ስኒ ኩባያ በማብሰያ ድስት ወይም ደግሞ በማንቆርቆሪያ ውስጥ ይክተቱ። የሚከተሉትን ግብአቶች ይጨምሩ። 1 የሻይ ማንኪያ እንስላል፣ 1 የሻይ ማንኪያ ድንብላል፣ 1/2 የሻይ ማንኪያ ከሙን፣ 1/2 ወይም ደግሞ 1/4 የሻይ ማንኪያ ዝንጅብል። እንደሚመቻችሁ መጠኑ መቀነስ ትችላላችሁ። 1/2 መጠቀም ዝንጅብል ማትወዱ ሰዎች ዝንጅብል ቀነስ ማድረግ ትችላላችሁ። ውህዱን ቀስ አድርገው ያፍሉት። ለ10 እስከ 15 ደቂቃ በረገበ እሳት ወይም ቀነስ ባለ እሳት ቀስ አድርገው ያንተክትኩት።
ፈሳሹ ወደ አንድ ስኒ ኩባያ እስኪቀንስ ድረስ ቀስ አድርገው ያንተክትኩት። ከእሳቱ ላይ ያውርዱት። ትንሽ እንዲቀዘቅዝ ይተውት። ሻዩን ያጥሩት ወይም ደግሞ በማጥለያ አጥልሉት። አሁን ፈዋሽ የሆድ ዕቃ ሻይዎ ዝግጁ ሆኗል። እንዴት መጠጣት እንዳለባችሁ ልንገራችሁ። ሙሉ ስኒ ባንዴ ከመጠጣት ይልቅ ቀኑ ሙሉ በትንሽ በትንሽ በጉንጮ ይጎንጩት። ይህ አካሄድ ለሚከተሉት ነገሮች ሊረዳ ይችላል። የሰውነትን ፈሳሽ መጠን ለመቀነስ፣ የምግብ መፈጨትን ለመደገፍ፣ የሆድ መንፋትን ለመቀነስ እንዲሁም ከምግብ በኋላ ምቾት ለመስጠትም ይረዳል። ብዙ ሰዎች ሞቅ ያለ የእጽዋት ሻይ ቀስ እያሉ መጎንጨት በአንዴ ከመጨረስ ይልቅ ለሆድ ይበልጥ እንደሚጠቅም ይገነዘባሉ። ለተሻለ የሆድ ዕቃ ጤና የሚሆኑ የኑሮ ዘይቤ ምክሮች። ጥቅሙን ከፍ ለማድረግ በቂ ውሃ ይጠጡ። ቀኑን ሙሉ በቂ ፈሳሽ በሰውነትዎ ውስጥ እንዲኖር ይሞክሩ። ብዙ አትክልቶችን ይመገቡ። ለምሳሌ ያክል ጎመን፣ ጥቅል ጎመን፣ ፎሶሊያ፣ ካሮት፣ ቀይ ስር እንዲሁም ሰላጣ። በከፍተኛ ሁኔታ የተቀነባበሩ ምግቦችን ይቀንሱ። የሚከተሉትንም ይገድቡ። ከልክ ያለፈ ስኳር፣ የታሸጉ ምግቦች ወይም ደግሞ መክሰሶች እንዲሁም በዘይት በጣም የተጠበሱ ምግቦችን እነዚህን ያስወግዱ። በአካል ንቁ ይሁኑ። እንደ መራመድ፣ የአትክልት ስራ እና በቤት ውስጥ ያሉ ስራዎች ቀላል እንቅስቃሴዎች ለምግብ መፈጨት ሊረዱ ይችላሉ። ቀስ ብለው ይመገቡ። በሚከተሉት ጊዜ በርካታ የምግብ መፈጨት ስርዓቶች ሊሻሻሉ ይችላሉ። ምግብን በአግባቡ ማኘክ፣ ከመጠን በላይ አለመብላት እንዲሁም በምግብ ሰዓት ጊዜ መውሰድ ወይም ደግሞ ረጋ ብሎ መብላት። አስፈላጊ ጥንቃቄዎች። የሚከተሉትን ነገሮች ካጋጠማችሁ የጤና ባለሙያ ያማክሩ። ከባድ የሆድ ህመም፣ የማይለቅ የሆድ አሲድ ወይም ደግሞ ቃር፣ የጨጓራ ቁስለት፣ የኩላሊት በሽታ፣ የጉበት በሽታ እንዲሁም የእርግዝና ስጋቶች ካሉ ሐኪምዎን ማማከር እንዳትረሱ። በሐኪም ምክር የታዘዘላችሁ መድኃኒት ማቋረጥ የለባችሁም። ማጠቃለያ፣ በአንድ ቀላል ሻይ ውስጥ ሲቀላቀሉ የሆድ መንፋትን ለመቀነስ፣ ጋዝን ለማቅለል፣ ጤናማ የምግብ መፈጨትን ለመደገፍ እና ለአጠቃላይ ለሆድ ዕቃ ጤና አስተዋጽኦ ሊያበረክቱ ይችላሉ። የተመጣጠነ ምግብና ጤናማ የኑሮ ዘይቤ እየጠበቁ ይህን ሻይ ለተከታታይ ቀናት አዘጋጅተው ይሞክሩት። ውድ ተመልካቾቼ ስለተከታተላችሁኝ ከልብ አመሰግናለሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት በባህላዊ ጥበብና በተግባራዊ አኗኗር ዘይቤ ላይ የተመሰረቱ ተጨማሪ የተፈጥሯዊና ሳይንሳዊ የጤና ምክሮችን ለማግኘት ቪዲዮዬን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ሳምንት።